ሼህ አህመድ ዲዳት የንጽጽሩ ዓለም አብዮተኛው ከደቡብ አፍሪካ ምድር የወጡ መላውን ዓለም በንግግር ጥበባቸው በእውቀት ምጥቀታቸው በሳለው ብዕራቸው ዓለምን ያስደመሙ የደቡብ አፍሪካው የነጻነት ታጋይ ኔልሰን ማንዴላ ታላቅነታቸውን የእውቀት ምጥቀታቸውን አይቶ የደቡብ አፍሪካ ኩራት ብሎ ያሞካሻቸው በንጽጽሩ ዓለም ስማቸውን በወርቅ ብዕር ስለጻፉት ታላቁ ምሁር ሼህ አህመድ ዲዳት ቃላቶች አፍ አውጥተው ገድላቸውን ሙሉ ባይናገርም የትውልድ አራያ የዳዕዋ ዓለም ፋና ወጊ ስለሆኑ ዛሬ የታሪክ ድርሳናትን ገልጠን ስለዚህ ድንቅ ሰው ገድል ጥቂት እንላለን። በምክንያት የታጠቀው አንደበታቸው ዛሬ በዝምታ ቢዋጥም ያቀጣጠሉት የእውቀት ፋና ግን በመላው ዓለም በሰዎች ልብ ውስጥ እንደበራ ይኖራል። ሼህ አህመድ ዲዳት ማለት የአፓርታይድ ስርዓት በነገሰባት ደቡብ አፍሪካ ምድር ሆነው የሰው ልጅ አእምሮ ከጭፍን ተከታይነት ወደ ነጻ ሐሳቢነትና ወደ መረጃ መርማሪነት ያሸጋገሩ ታላቅ ዳኢ ነበሩ። የሼህ አህመድ ዲዳት የህይወት ጅማሮ በአውሮፓውያን ዘመን አቆጣጠር በ1918 በህንድ ጉጅራት ግዛት በታድጌሽዋን መንደር ተወለዱ። ገና የ9 ዓመት ታዳጊ ያሉ ነበር እናታቸውን በሞት የተለዩት። ይህ ታላቅ ሰው የእናቱን ሐዘን በልቡ አፍኖ አባቱ ወደሚገኝበት ደቡብ አፍሪካ ተጓዘ። ይህ ጉዞ ለታዳጊው አህመድ ተራ የስደት ጉዞ አልነበረም። ይልቅ ለወደፊቱ ታላቅ ማንነታቸው መተላለፊያ ድልድይ ነበር። ደቡብ አፍሪካ ሲደርሱ አዲስ ቋንቋ፣ አዲስ ባህልና አዲስ ፈተና ጠበቃቸው። በትምህርት ቤት ቆይታቸው እጅግ ጎበዝና ተስፋ የሚጣልባቸው ተማሪ ቢሆኑም የድህነት ክንድ ግን በ6ኛ ክፍል ትምህርታቸውን እንዲያቋርጡ አስገደዳቸው። ሆኖም ግን የትምህርት ቤት በር መዘጋቱ የእውቀት ጥማታቸውን አላገደውም ነበር። መደበኛ ትምህርት ቢያቆሙም ንባብ ግን የህይወታቸው እስትንፋስ ሆኖ በወጣቱ አህመድ በቁሳቁስ ድሃ ቢሆኑም በሐሳብ ግን ባለጸጋ ለመሆን ወሰኑ። በትርፍ ጊዜያቸው የሚያገኟቸውን መጽሐፍት፣ ጋዜጦችና መጽሔቶች ሁሉ በጥልቀት ያነቡ ነበር። ይህ በራሳቸው ጥረት ያካበቱት ሰፊ እውቀትና የዳበረ ንባብ ለወደፊቱ ዓለም መድረክ ክርክሮቻቸው የማይናወጥ መሰረት ጥሎላቸው ነበር። የንጽጽሩ ዓለም አብዮት መነሻ የአህመድ ዲዳት የንጽጽር ዓለም ጉዞ የጀመረው በዕለት ተዕለት የሥራ ውጥረት ውስጥ ነበር። በወጣትነታቸው በአንድ የቤት ዕቃ መሸጫ ሱቅ ውስጥ በረዳትነት ሲሰሩ ሱቅ አቅራቢያ ከሚገኝ የሃይማኖት ትምህርት ቤት የሚመጡ ሚሽነሪዎች በየቀኑ በንግግራቸው ይወዋቸው ነበር። እነዚህ ሚሽነሪዎች በእስልምናና በነቢዩ ሙሐመድ አለይሂ ሰላቱ ወሰላም ላይ የሚያወሩት የነቀፌታና የማንቋሸሽ መዓት የወጣቱን አህመድ ልብ ያደማው ነበር። በወቅቱ ለሚሰነዘሩት ጥያቄዎች የሚመልሱት በቂ እውቀት ባይኖራቸውም በውስጣቸው ግን አንድ ትልቅ ቁጭት ተቀሰቀሰ። ያ ቁጭት ለሽሽት ሳይሆን ለጥናትና ለምርምር አነሳሳቸው። በዚያው የሥራ ቦታ ላይ አሮጌ ዕቃዎችን ሲያገላብጡ በአጋጣሚ በአቧራ ተሸፍኖ ያገኙት አንድ መጽሐፍ ሕይወታቸውን እስከ ወዲያኛው ድረስ ቀየረው። መጽሐፉ ኢዝሃረል ሐቅ እውነት ሲገለጥ የተሰኘ ሲሆን በህንዳዊው ምሁር መውላና ረሕመቱላህ ኬራናዊ የተጻፈ መጽሐፍ ነበረ። በውስጡም ለዘመናት ሲነሱ ለነበሩ የንጽጽር ጥያቄዎች ድንቅ ምላሾችን የያዘ ነበር። ይህ መጽሐፍ ለአህመድ ዲዳት የተዘጋ በር መክፈት ቁልፍ ሆነላቸው። ከዚህ ቀን ጀምሮ አህመድ ዲዳት እንቅፍ የሚባል ነገር በአይናቸው አይዞርም ነበር። ቁርአንና መጽሐፍ ቅዱስን ጎን ለጎን በማስቀመጥ ጥናት፣ ምርምር፣ ማነጻጸር ጀመሩ። ትናንት በመንገድ ላይ ሲያንቋሽሿቸው የነበሩት ሚሽነሪዎችን ዛሬ አህመድ ዲዳት በመረጃና በማስረጃ ሲያፋጥጧቸው መልስ አጡ። ያ በሱቅ ውስጥ የደረሰባቸው ትንኮሳ ለጥፋት ሳይሆን ለታላቅ ዓለም አቀፍ አብዮት መጫር ምክንያት ሆነ። ታዲያ ዲዳት ተገፍተው አልወደቁም። ይልቁንም ተገፍተው ወደ እውቀት ማማ ላይ ወጡ። በክርክር መድረኮች ላይ የማይበገሩ ሆነው እንዲወጡ ያደረጋቸው ያ በወጣትነታቸው የጋለ የቁጭት እሳት ነበረ። በ1945 ዕድሜያቸው 27 ዓመት ሲሆን የህይወታቸው ረጅም ጉዞ አብሯቸው የምትዘልቅ በደስታም ሆነ በመከራ አጠገባቸው የምትቆም ሐዋ የተባለች የሀገራቸው ልጅ አገቡ። ይህ ትዳራቸው እጅግ የተረጋጋ ለ6-10 ዓመታት የዘለቀ በ3 ልጆች የታጀበ ውብ የፍቅርና የተረጋጋ ህይወት ነበረ። ሼህ ዲዳት በመላው ዓለም እየተዘዋወሩ የዳዕዋ ሲያደርጉ ከጎናቸው ሆና ቤቱን የምታረጋጋው የልጆቹን ስነ ምግባር የምታንጸውና ለሼሁ ብርታት የምትሆነው ባለቤታቸው ሐዋ ቢቢ ነበረች። የሼህ አህመድ ዲዳት ገድላቸውና ስኬታቸው ሼህ አህመድ ዲዳት ለግማሽ ክፍለ ዘመን በዘለቀው የዳዕዋ ጉዟቸው ከ30 በላይ በሚሆኑ ሀገራት ላይ በመገኘት የመድረክ ላይ ዳዕዋዎችንና ክርክሮችን አድርገዋል። ካደረጉባቸው ሀገራት ጥቂቶቹ አሜሪካ፣ እንግሊዝ፣ ስዊዘርላንድ፣ አውስትራሊያ፣ ዴንማርክ፣ ኳታር፣ ኩዌት፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ባህሬን፣ ግብጽ፣ ዮርዳኖስ፣ ፓኪስታን፣ ህንድ፣ ማሌዥያ፣ ኢንዶኔዥያ፣ ስሪላንካ፣ ናይጄሪያ፣ ኬንያ፣ ዛምቢያ፣ ሞሪሼስ እና ሌሎችም ይገኙበታል። ሼሁ በእነዚህ ሀገራት ሲዘዋወሩ ድንበርና ቋንቋ ሳይገድባቸው የእስልምና ፍትሃዊነት ብቸኛው የመዳንያ መንገድ በመሆኑ በመላው ዓለም አስተጋብተዋል።
በምዕራቡ ዓለም ስለ ኢስላም የደፈረሰውን አስተሳሰብ ለማጥራት ተግተዋል። በምስራቁ ዓለም ደግሞ ለሙስሊሙ ማህበረሰብ የማይናወጥ በራስ መተማመንን ሰጥተዋል። ሼህ ዲዳት በእነዚህ ዓለም ክፍሎች ያደረጓቸው ታሪካዊ ክርክሮች ዛሬም ድረስ በቪዲዮና በድምጽ ተቀድተው በሚሊዮኖች የሚቆጠሩ ሰዎችን ህይወት እየቀየሩ ይገኛሉ። የሼህ አህመድ ዲዳት ስለታማው ብዕራቸው። ሼህ አህመድ ዲዳት ከ20 በላይ የሚሆኑ በብዙ ቋንቋዎች ተተርጉመው በሚሊዮኖች የታተሙ መጽሐፍቶችን ለዓለም አበርክተዋል። ጥቂቶቹ የሚከተሉት ናቸው። ኢዝ ዘ ባይብል ጋድስ ወርድ? መጽሐፍ ቅዱስ የእግዚአብሔር ቃል ነውን? 50,000 ኤረር ኢዝ ዘ ባይብል? 50,000 ስህተቶች በመጽሐፍ ቅዱስ ውስጥ። ዘ ቾይስ ኢስላም ኤንድ ክርስቲያኒቲ? ምርጫው እስልምና ወይስ ክርስቲያን? ዋት ዘ ባይብል ሴይ አባውት ሙሐመድ ሰለላሁ ዐለይሂ ወሰለም? መጽሐፍ ቅዱስ ለነብዩ ሙሐመድ ምን ይላል? ጂሰስ ጋድ ኦር ማን? ኢየሱስ አምላክ ነው ወይስ ሰው? ክሩሲፊኬሽን ኦር ክሩፊኬሽን? ስቅለት ወይስ የተፈጠረ ታሪክ? ክራይስት ኢን ኢስላም? ኢየሱስ በእስልምና። ሙሐመድ ዘ ግሬተስት? ታላቁ ሙሐመድ። ዋት ዋዝ ዘ ሳይን ኦፍ ጆና? የዮሐንስ ምልክት የዮናስ ምልክት ምን ነበር? ኦል ቁርአንስ ዘ ሚራክል ኦፍ ሚራክል? ቁርአን የተአምራት ሁሉ ተአምር። ዘ ጋድ ዛት ኔቨር ወዝ? ያልነበረ አምላክ። ጂሰስ ጋድ ኦር ማን? ኢየሱስ አምላክ ነው ወይስ ሰው? ሼህ ዲዳት ጉዟቸው በብዕር ብቻ የተገታ አልነበረም። በደቡብ አፍሪካ ደርባን ከተማ IPCI ኢንተርናሽናል ኢስላሚክ ፕሮግሬሽን ሴንተር የተሰኘውን ዓለም አቀፍ የዳዋ ማዕከል መሰረቱ። ይህ ተቋም ለሺዎች የሚቆጠሩ ዳዒዎች መፈልፈያ፣ በሚሊዮኖች የሚቆጠሩ መጽሐፍት ማተሚያና የንጽጽር ሃይማኖት ትምህርት ማዕከል በመሆን አገልግሏል። ሼሁ ተቋሙን የገነቡት በገንዘብ ብቻ ሳይሆን በእውቀትና በራዕይ ጭምር ነበር። የሼህ አህመድ ዲዳት ዓለም አቀፍ እውቅና። ሼህ አህመድ ዲዳት ለእስልምና ላበረከቱት ትልቅ አስተዋጽኦ በ1986 የዓለማችንን ትልቁንና የተከበረውን የንጉስ ፋይሰልን ዓለም አቀፍ ሽልማት ኪንግ ፋይሰል ኢንተርናሽናል ፕራይዝ ተቀብለዋል። ይህ ሽልማት ዲዳት ከአንድ ሀገር አልፈው የዓለም አቀፍ ሙስሊም ማህበረሰብ ኩራት መሆናቸውን ያረጋገጠ የታሪክ ማህተም ነበረ። የመድረኩ አንበሳው ሼህ አህመድ ዲዳት በተለይም በ1986 በአሜሪካው ታዋቂ ሰባኪ ጂሚ ስዋግርት ጋር ያደረጉት ታሪካዊ ክርክር የሼሁን ዓለም አቀፋዊ ዝና በማይደበዝዝ ቀለም የከተበ ክስተት ነበረ። በዚያ መድረክ ላይ ዲዳት መጽሐፍ ቅዱስን ገልጠው ምዕራፍና ቁጥርን ያለ መሳሳት እየጠቀሱ ሲያብራሩ ተቃዋሚዎቻቸው ቀርቶ በሚሊዮን የሚቆጠሩ ተመልካቾች ስበው ነበረ። ያላቸው የማይናወጥ በራስ መተማመን፣ ለጥያቄዎች የሚሰጡት ፈጣንና በሳል ምላሽ እንዲሁም የመጽሐፍትን ጥልቀት የመረዳት ብቃታቸው የመድረኩ አንበሳ የሚል ስያሜን አጎናጽፏቸዋል። ዲዳት በመድረክ ላይ ሲያሸንፉ በድምጽ ብልጫ ሳይሆን በሐሳብ የበላይነትና በማስረጃ የበላይነት ነበረ። ያዩትንና የታዘቡትን ያለምንም ይሉኝታ ከቁርአንና ከሐዲስ በተቀዳ አንደበት ፍርጥርጥ አድርገው የሚናገሩ ጀግና ነበሩ። ዓለም አቀፍ ታላላቅ ሰዎች ስለ ሼህ አህመድ ዲዳት ምን አሉ? ደቡብ አፍሪካዊ የነጻነት ታጋይ ኔልሰን ማንዴላ ስለሳቸው እንዲህ ብሏል። ሼህ አህመድ ዲዳት የደቡብ አፍሪካ ኩራት ናቸው። በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ያነሳሱና ለፍትህ ለእውነትና ለእምነት የቆሙ ባለ ታላቅ ስብዕና ነበሩ። ዓለም አቀፋዊ ምሁር ዶክተር ዛኪር ሼህ አህመድ ዲዳት በንጽጽር ሃይማኖት ዘርፍ እኛን ቀስቅሰውናል፣ አንቅተው ያቆሙን ታላቅ መሪ ናቸው። እሳቸው ባይኖሩ ኖሮ እኔ ዛሬ የቆምኩበት መድረክ ላይ ባልነበርኩ ነበረ። እሳቸው የኔ ሱፐርስታር ናቸው። ጆሴፍ ሄዋርድ የክርስትና ምሁርና ተከራካሪ። ዲዳት የፈለጉትን ያህል ቢከራከሩ መጽሐፍ ቅዱስን የጠበቁበት መንገድና የማስታወስ ችሎታቸው ማንኛውም ሰው ሊያስደንቅ የሚችል ነበር። እርሳቸው መጽሐፍ ቅዱስን ከብዙ ክርስቲያን ሚሽነሪዎች በላይ ጠንቅቀው ያውቁታል። ግብፃዊው ዳኢ ዶክተር ጀማል በደዊ አህመድ ዲዳት በጣም የተለየ ዳዕዋ ሰው ነበረ። በመጽሐፍ ቅዱስ ያለው እውቀት እጅግ ሲያስደንቅ ነበረ እና እስልምናን በድፍረትና በግልጽነት ይከላከል ነበረ። ከማንዴላ የሀገር ኩራትነት እስከ ዶክተር ዛኪር አርአያነት እንዲሁም ከክርስትና ምሁር አድናቆት እስከ ዶክተር ጀማል በደዊ ምስክርነት ድረስ የምንረዳው አንድ እውነት አለ። እሱም ሼህ አህመድ ዲዳት የሰው ልጅ አእምሮ በመረጃ የመርታት የትውልድን ወኔ የመቀስቀስና የእስልምናን ውበት በምክንያት የማሳየት ልዩ ተሰጥኦ የነበራቸው ታሪክ የማይረሳ የታሪክ ብርቅዬ ስጦታ መሆናቸውን ነው። የሼሁ የአኼራ ጉዟቸው የሼህ አህመድ ዲዳት አብዮት በመላው ዓለም በመድረኮች ድምቀትና በድል አድራጊነት ታጅቦ ለግማሽ ክፍለ ዘመናት የንጽጽሩን ዓለም በከፍተኛ ሁኔታ አሳድገውታል። ማንም ሰው ከአላህ ውሳኔ ያመልጥምና በ1996 በስትሮክ በሽታ ተይዘው ለ9 ዓመታት በአልጋ ላይ ከቆዩ በኋላ በተወለዱ በ87 ዓመታቸው ነሐሴ 8 ቀን 2005 ዓመት አቆጣጠር ይህ ታላቅ የንጽጽር ዓለም ጀግና በተወለዱባት ደቡብ አፍሪካ ምድር ወደማይቀረው ዓለም ተጓዙ። ሼህ አህመድ ዲዳት በአካል ቢለዩን የሚያቀጣጥሉት የእውቀት ፋና ግን በመላው ዓለም በሰዎች ልብ ውስጥ እንደበራ ይኖራል። በሕይወት ዘመናቸው መድረክ ላይ ሲወጡ ሁሌም የሚጠቅሱትን የቁርአን አንቀጽ ወቁል ጃአል ሐቅ ወዘሐቀል ባጢሉ ኢነል ባጢለ ካነ ዘሁቃ፣ በል እውነት መጣ ውሸትም ተወገደ እነሆ ውሸት ተወጋጅ ነውና። ሱረቱል ኢስራ አንቀጽ 81።
ታሪካቸው በሰዎች አንደበት ብቻ ሳይሆን በትውልድ ህሊና ውስጥም ለዘላለም ታትሞ ይኖራል። ረሂመሁላህ ረህመተን ዋሲአን እስማኤል አህመድ